ዛሬ የምናየው እንዴት በዩሮፔ ወደ ውጭ መላክ እንዴት እንደምንችል። ዩሮፔ ይሄ ነው አፕሊኬሽኑ። አሁን ወደ ውጭ መላክ ብንፈልግ ኢንተርናሽናል ትራንስፈር እነካለን። ሰው አድ ማድረግ እዚህ ውስጥ ሊስታችን ውስጥ የምንፈልገው ስም ከሌለ አድ በኔፊሻሪ እነካና ወደ የምንፈልገው ሀገር መላክ መምረጥ እንችላለን። አሁን እኔ ወደ ኢትዮጵያ ነው የማሳያችሁ፣ ግን የፈለጋችሁ ሀገር ከዚህ መርጣችሁ መላክ ትችላላችሁ። ኢትዮጵያ ነው የምመርጠው። ከዛ ደግሞ አሁን ሴሌክት ዴሊቨሪ ኦፕሽን፣ ይሄ የመጀመሪያው ባንክ ዲስፖዛል የሚለው ቀጥታ ወደ ባንክ እንዲገባ ወደ ባንክ አካውንት። ይሄ ደግሞ ፒክአፕ ካሽ በአካል ሂደው መታወቂያ አሳይተው የሚላክላቸው ኮድ ጋር አሳይተው በአካል ካሽ መቀበል፣ የትኛውን ባንክ ሂደው መቀበል ይችላሉ። ሴንድ ዋሌት ደግሞ እንደ ቴሌ ብር፣ ኢቢሲ ብር፣ ሃሎ ካሽ ምናምን ወደዛ አካውንት እንዲገባ ማለት ነው። አሁን ባንክ ዲፖዚት ማድረግ፣ አሁን ባንክ ዲፖዚት ሳረግ በዩኤስዲ ዶላር እንዲቀበሉ ማለት እዛ በብር ነው የሚቀበሉት፣ ሲላክ ከዚህ በዩኤስ ዶላር ነው የሚላከው። ከዛ የሚፈልገው ሰው ሙሉ ስም ከነ አያታቸው ስም፣ እዚህም ሙሉ ስማቸው መጻፍ እችላለሁ። ይህ ደግሞ የባንኩ ስም አባይ ባንክ አለ፣ ባንክ ኦፍ አቢሲኒያ አለ፣ ቡና ኢንተርናሽናል ባንክ፣ ኮሜርሻል ባንክ ኦፍ ኢትዮጵያ። እቺ ኮሜርሻል ባንክ ኦፍ ኢትዮጵያ ንግድ ባንክ ማለት ነው። እና እዚህ የአካውንታቸውን ቁጥር መጻፍ፣ ከዛ እዚህ ቤተሰብ ከሆኑ ቤተሰብ፣ ጓደኛ ከሆኑ ፍሬንድስ፣ ለራስ ከሆነ ደግሞ ሰልፍ፣ እኔ ደግሞ ፋሚሊ። ከዛ አሁን ማረጋገጫ ነው ስም፣ ዜግና አገር፣ የምትልኩበት አካውንት፣ የባንክ ስም። ከዛ ኮንፊርም ታደርጋላችሁ። አሁን ሜሴጅ ደርሷል። ያንን ሜሴጅ ማስገባት ነው። ከዛ ይደውልላችኋል። ከተደወለላችሁ በኋላ ኮንፊር ለማድረግ ቁጥር 1 ንኩ፣ ካንስል ለማድረግ ቁጥር 2 ንኩ ልትባሉ ትችላላችሁ። ኮንፊርም የሚለውን ቁጥር መንካት አለባችሁ። አሁን ለእኔ ቁጥር 1 ኮንፊር ለማድረግ፣ ቁጥር 2 ካንስል ለማድረግ ብሎ የነበረና ቁጥር 1 ነው የካሁት ኮንፊር ለማድረግ። ከዛ አድ ሆነ። አሁን አካውንቱ አድ ሆኗል። ለዚህ አሁን ለነዚህ መላክ ብፈልግ ትራንስፈር፣ ይሄ የመጀመሪያ ትራንስፈር ነው ነካለው። ከዛ ምልከውን አማውንት እጽፋለሁ። እዚህ 1000 ከሆነ 1000፣ ከዛ ኔክስት እልካለሁ። ኔክስትን ደግሞ ይነግረኛል። እዚህ ኦልሞስት 264 ነው። በዶላር ነው የሚላከው። እዚህ በሪያልም ብትጽፉት በዶላር ነው የሚልከው እዚህ። እዛ ደግሞ በብር ነው የሚገባው። ከዛ ያለውን በሙሉ መረጃ እዚህ ጽፉላቸዋል። ስንት ዶላር እንደሚሆን፣ አንድ ሪያል ስንት ዶላር እንደሆነ፣ የመላኪያ 15 ሪያል ይቆርጣል። ቫት ደግሞ 2.25 ማለት ቶታል 17.25 ሪያል ለመላኪያ ይቆርጣል ማለት ነው። ያው 17.25 ሪያል ይቆርጣል ለመላኪያ። ከዛ ኔክስት ትነካላችሁ። ኔክስት ከነካችሁ በኋላ ሜሴጅ ይደርሳችኋል። ያንን ሜሴጅ ስታስገቡ ኮንፊርም ሆኖ ቁጥር የመላኪያ ኮድ ይላክላቸዋል። ያው እኔ ጋ አሁን ብር አካውንቴ ውስጥ ስለሌለ ግን እንደዚህ ኔክስት አረጋችሁ። ከዛ እጅ ብር እዛ ካለ ኔክስት ያሳለፋቸውና
ሜሴጅ ኮድ ይደርሳችኋል። ያንን ኮድ ስታስገቡ ቀጥታ ብሩ ይሄዳል። ከዛ እዛ ኮድ የሚመጣላችሁን ኮድ ነክታችሁ ወደ ቤተሰብ ወደሚቀበለው ሰው መላክ ነው። ከተላከ በኋላ ኦልሬዲ ሜሴጅ ይደርሳችኋል። ያንን ሜሴጅ ወደ ቤተሰብ ትልክላችሁ። አሁን ቼክ ለማድረግ ከፈለጋችሁ እችን ትራንዛክሽን የምትለውን ነገር ስትነኩ ኦልሬዲ የተላከውን ብር በሙሉ ያሳያችኋል። ካንስል ለማድረግ ብትፈልጉ መጀመሪያ ትራንዛክሽን ውስጥ ገቡና ትራንዛክሽን ውስጥ ኢንተርናሽናል ትራንስፈር የተላከውን ብር ትነኩና ታች ስር ያለው ካንስል የሚል አለ። እሱን ከነካችሁ በኋላ እንደዚህ አይነት ኦፕሽን ይመጣላችኋል። እሱን ስትነኩት ሮንግ አማውንት እሱን ትነኩና ከዛ ካንስል ትነካላችሁ። ከዛ በኋላ የተላከውን ብር ተመላሽ ይሆናል ማለት ነው። ሰክሰስፉል ካለ ያ ማለት ኦልሬዲ ተመላሽ ሆኗል ማለት ነው። ትንሽ ደቂቃ ከ10 እስከ 15 ደቂቃ ጠብቁትና ቀጥታ ወደ አካውንቱ ብሩ ተመላሽ ሆኖ ይመጣል።